ወያላ በላ ኢትዮጵያ ህዝብ እኮ ወያላ እኮ በላ። ምን ጠበቃለህ? ሙት ተሰደን ጨርሰናል። እንግዲህ ስለነበረን ጊዜ ቆይታ አመሰግናለሁ። ስለቋጠረው አመሰግናለሁ። እንኳን ደስ አለ ወያላ። በላው አረ መድኃኒዓለም ምን አጠፋን? ምን ባጠፋን ነው? ምን አጥፍተን ነው ፈጣሪ? አረ በቅዱስ ሚካኤል ምን አጥፍተን ነው? አሁን የት አባ እንደምጠፋ ብቻ አስብ። የኔ ወንድም የት አባ እንደምጠፋ አስብ። ከቆዳችን ላይ ነው ስጋችንን የሚነጩት። አለቀልህ ወገን። ባገኘው አቅጣጫ ሩጥ። ነገ ባገኘው አቅጣጫ በእግር በፈረስ በባስ በአየር በየብስ በወቅት በፈለግከው መንገድ ነው የምልህ። ጥፋ በቃ ጥፋ ነው የምልህ። እሺ የት እንግባ? አረ የት እንግባ? አረ ሄዳችሁ ካላችሁ እንዲህ ማጅራቴን ይዛችሁ ሂዱ። አረ በየት ልውጣ? በምን ልውጣ? ከነገ ጀምሮ እኮ እንዳለ ማስክ አድርጌ ነው የምንቀሳቀሰው። በቃ ማስክ አድርጌ ነው የምንቀሳቀሰው። አለቀልኝ። ሲቲ ይሄ ለኛ ይገባል። ልጃችንን ሰውተን በቋጠርን ይሄ ለኛ ይገባል ወይ? አረ ወይኔ በርንሞዝ እና ኤቨርተን የሚባሉ ገጣባ ቲሞች መውረድ ነው ያለባቸው። ከዚህ ሊግ መውረድ ነው ያለባቸው። ለማንኛውም ግን ማለት ነው አርቴታና ተጫዋቾቹ ዲዘርቭ ያደርጋሉ። በነገራችን ላይ ማርያም ዋንጫ ዲዘርቭ ያደርጋሉ። በተለይ አርቴታ በቃ ለፍቷል። የልፋቱን ያገኘው። ኢትዮጵያ ውስጥ የምትገኙ በውጭም ያላችሁ የአርሰናል ደጋፊዎች እንኳን ደስ አላችሁ። የዘንድሮ ፕሪሚየር ሊግ ሻምፒዮን ሆናችኋል ማለት ነው። እኛ ግን መግቢያችንን ፈጣሪ ወቅልን፣ የት እንደምንሄድ ፈጣሪ ወቅልን። እኔ ከነገ ጀምሮ ጠፋለሁ። ቆዴን እንዲያስገልብጬ ካልሆነ በስተቀር መንቀሳቀስ እኮ አልችልም። Maybe not today. Maybe not tomorrow. ይኸው ወገን ይኸው ድምጽ ስሙ። በ5 ሰዓት ተኩል ምድረ ግማታን ፎቃቃ ያርሰናል ደጋፊ ወያለው ከተማውን እንዳለ እያንበዛበዘን የፈራነው ነገር ደረሰ። እንዴ አረ ፈሩ። ከ2 ዓመት በኋላ በልታችሁ ዋንጫ እንደዚህ ከተማ ማምስ ምን የሚሉት ነው? ፎቃቃው እያለ ገብተተኛውን በቃ ግማታን የገማችሁ አናቃችሁም እንዴ? ምድረ ክስታኔና ሶዶ ምናምን ወደዛ ደቡብ ምናምን አይደል እንዴ እንዳለ ያርሰናል ደጋፊ ግማታን የገማችሁ ሲዲ የምን አባ ድል አርሰናል ነው ድልድይ ይፍረስና ግማታን ፎቃቃው እያለ ፔፕ እንደ የስራንስት አርሰናልና ከአርሰናል ደጋፊ ውጪ በሴም በላለን ብልሃል ነበር ወይ ብለህ የምትል የዩናይትድ የሊቨርፑል የቼልሲ እንዲሁም የሌላ ደጋፊ ምን አባክንስ አገባህ አንተ ምን አገባ? የበላው አርሰናል ማለት መብቱ ነው። በሴ 100% እንበላለን ብልሃል ነበር ወይ ማለት መብቱ ነው። አንተ እንዴት ነው እኔን መተህ የምታበሽቀኝ? የሌላው ደጋፊ ስንት አለሊ ደንቆሮ እንዳለ በመድኃኒዓለም እንዴ የዩናይትድ ደጋፊ ሆኖ መጥቶ እሰይ አርሰናል በላ ይለኛል። ለራሱ መስሏችሁ ነው? ለአርሰናል ስለበላ ደስ ብሎት እርር ብሏል እኮ ቅጥል ደብን ብሏል። ያውቀዋል እኮ እንዴ። ግን ነገርኳችሁ የአርሰናል ደጋፊ መጥቶ በሴም በላለን ብለሃል ነበር ወይ ማለት መብት አለ። ሌላ ምን አባክንስ አገባህ ንገረኝ እስኪ እንዴ። ሊቨርፑል የምትጫወቺው ለቻምፒየንስ ሊግ ነው። በርንሞዝ እየመጣልሽ ነው ጠብቂ።
አስቶን ቪላ ካልበሉ እንደው ቀጣዩን ከጣልሽ ተወርጃታለሽ ዩሮፓ ሊግ። የዩናይትድ ደጋፊ ጨራሽ ህመሙ ለአንተ ነው የሚብሰው። ከኔ ይልቅ እናንተን ነው ሊያማችሁ የሚገባው። በዚህ ከኛ በላይ እነሱ ደብሯቸዋል፣ ግን አይመለከታችሁም። በቃ አያገባችሁ። እኛና እነሱ ለተፎካከር ነው ምን አገባችሁ? ምንም ነው አይመለከታችሁ። አለሌ አትሁኑ። የሌሎች ደጋፊዎች ምንም የማይመለከታችሁ ነው። ስንት አይነሳዋለ እናታችሁ ዘገነርስ በልታችሁታል። ግን አንዳንዴ ምን የሚባል ነገር አለ መሰለ፣ ሰይጣን ጎትቶ መጣል ሲያቅቱ አንተን ገፍትር ወደፊት ይጥልሃል። በዚህ ሰዓት እርጋታችሁን እንፈልጋለን። እስቲ ትልቅ ቲም መሆናችሁን በቃ አላ ንግስናህን በቃ በኩራት ነው በኩራት ማለት በቃ ተረጋግተህ ታሳልፈዋለህ። ዋንጫ ሻምፒዮንስ ሊግም ይደገማል። በቃ እርጋታችሁን የምናይበት ወቅት ነው። ይመቻችሁ። እኔ 12 ቪዲዮ ቃል አለኝ የሻምፒዮንነት የአሸናፊነት 12 ቪዲዮችን እሰራለሁ። በርንማውዝ መጣሉም ሲቲ 90 ላይ ማግባቱም ጠቅሞናል። ይመቻችሁ። እንኳን ደስ አላችሁ። እናቴ በስመ አብ ወልደ መንፈስ ቅዱስ አርሰናል ዋንጫ በላ። እኔ ይሄ መቀበል የምችለው ነገር አለ። የሆነ ቅዠት ውስጥ ነገር ወይ አልነቃህም በሉኝ። ወይኔ ጉድ ይፈላ። ወይኔ ሲጀምር እኮ መጀመሪያውን እኮ ሜዳው አልተመቸኝም። እኔ መጀመሪያውንም ወይኔ በርንማውዝ ግን ክፉ ቆሻሻ መጨረሻ ብትበሉ እኮ ይሻለኛል። ፓላስን አሸንፈ እኔ አስቶን ቪላን አሸንፌ ብትበለው እኮ ይሻለኛል። እኔን አሸንፌ በርንማውዝ ታውቁኛል እኮ ደግሞ እኔ እንደገና ነገር ፎክራለሁ እኮ ደግሞ እኔ ምንም መናገር የምችለው አቅሙ የለኝም። ለምን ዶኩ ብቻ እንደወጣ ነው የተበሳጨው። ዶኩ ለምን ወጣ? በዛ ሰዓት ይወጣል። ማርሙሽን ለማስገባት ዶኩን ታስወጣል። እኔ አላንዳ ታስወጣው ለምን አገባው ይሻላል። በሉት። እኔ መቀበል የምችለው ነገር አለ። እኔ የሆነ ነገር እፈልጋለሁ። በቃ ከዚህ በኋላ አንገናኝም፣ እንሰነባበት። ግባና አውጣው። ትችላለህ አርሰናል ትችላለህ። ወድጄ አይደለም እኮ ንገሩኝ። እኔ ወንድማችሁ አይደለሁ? ከሀገር ብትሰደድ እናንተ ምንድነው የምትጠቀሙት? ምንም አትጠቀሙ። ልኑርበት በቃ ተወኝ። እሺ ነገ የት ነው የምውለው? የት አባቴ ነው እሺ የምገባው ነገ? ለአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ከ22 ዓመት ጽናትና ትጋት ልፋት በኋላ ሻምፒዮን መሆናችሁን አረጋግጣችኋል። ያውም አንድ ጨዋታ ቀሪ እያላችሁ ጎስትም ተናግሮ ነበረ። ሳልጫወት ነው ዋንጫውን ምበላው ብሎ ነበረ። እንዳሉትም አድርገው ይህች ቀን ለማየትም ደግሞ ያደረጋችሁት ትዕግስት፣ ጽናትና ትዕግስት ለክለባችሁ ያላችሁን እና ታማኝነት በእውነት የሚደነቅ ነው። ፉክክሩ እጅግ ፈታኝ እንደነበር አመቱን ግልጽ ነው እና ተፎካካሪያችሁን በሙሉ አፍ አዘግታችኋል። በአመቱ መጨረሻ ማለት ነው። ብቻ እንኳን ደስ አላችሁ ማለት እወዳለሁ። ግን በእናታችሁ እኔ ወንድማችሁ አይደለሁ። እኔ የማንቸስተር ዩናይትድ ደጋፊ ብሆን ለአርሰናል ደጋፊዎች ይሄን ትልቅ ድል ለታላቁ ክለባችሁ ያለኝን አክብሮት ለመግለጽ እወዳለሁ። ያው ብሽሽቁ አይጠፋም እኮ በነገራችን ላይ ኳስ እስከሆነ ድረስ ብሽሽቁ ምኑም አይጠፋም። ግን በመጨረሻም ዋንጫውን በማንሳት ሁላችንንም አፍ አዘግታችኋል። እንኳን ደስ አላችሁ ማለት እወዳለሁ። ፒስ። እውነተኛ እግር ኳስ ተመልካችና እውነተኛ እግር ኳስ ክለብ እና እውነተኛ እግር ኳስ አፍቃሪ የሆነ ሰው የዛሬውን የአርሰናልን ድል ዋንጫ ማሳካትን ስኬት በጭብጨባ ማክበር አለበትና ማድነቅም አለበት እላለሁኝ። ውድ የእግር ኳስ አፍቃሪ ፋሚሊ እንግዲህ የዋንጫ ጉዟችን በዚህ አብቅቷል። በጣም ያሳዝናል። አርሰናል ቤቱ ቁጭ ብሎ ነው የበላው። ከዛ ልብ ስብራት በኋላ ሌላ ልብ ስብራት ማለት ይሄ ነው። ጋርዲዮላም በዚህ መልኩ ልንሸኘው አይገባም ነበር። በጣም በክብር አሸንፈን አትሊስት ኢቲሃድ ላይ ጌሙን ወስደን ብናለያይ ደስ ይለኝ ነበረ። ግን የዋንጫ ጉዟችን በዚህ አብቅቷል። ተጫዋቾቻችን የቻሉትን ሞክሯል፣ ግን በቂ አልነበረም። በጣም ብዙ ቻንስ ስናባክን ነበረ እና እንደተጠበቀው ዛሬ አርሰናል ቤቱ ቁጭ ብሎ በልቷልና በጣም ያሳዝናል። ሲቲ ይሄ በዚህ አብቅቶልናል ማለት ነው የዋንጫ ጉዟችን። ለማንኛውም ለጋርዲዮላ አይገባም። ኦልሬዲ እኛ ልብ ስብራት ላይ ድብርት ላይ ነበርን፣ ግን በዛ ላይ ደግሞ የተጨመረ ሌላ መጥፎ ነገር ነው። እኔ ምን እንደምል አላውቅም። ኤኒዌይ አርሰናሎች እንኳን ደስ አላችሁ። ምንም ማድረግ አንችልም። ሌላ ቀጣይ ዓመት እንሞክራለን። ለአስካውን ስለነበረን ጉዞ
ያው ልጆቻችንን ማመስገን ነው ያለው። ይመቻችሁ። በዚህ ጋቢ እስከ ዛሬ መዓት ቪዲዮ ሰርቻለሁ። እንደ ዛሬ ግን አይሆንም። ጌታው ይቅር በለኝ። የአርሰናል ደጋፊዎች ሁላችሁም ከልቤ መብርሃንን እንኳን ደስ አላችሁ። ይገባችኋል፣ አድርጋችሁታል። ነገ በሌላ ቪዲዮ እመጣለሁ። ከዚህ ሲቲ የዩናይትድ ይሻላል። እናንተ ያምርባችኋል። እናንተ ጓደኞቼ ናችሁ፣ እያንዳንዳችሁ ሰው ማለት ነው። ይመቻችሁ። በቃ ምቀኝነቱ እስከ ጫፍ ደርሶ ነበረ። ጓደኝነት እኮ ሲሆን ነው አላ ከጎንና ከጎን እኮ ስትሆኑ። ጠላት ላይ እኮ ምቀኝነት እኮ መቼም ሊመጣ አይችልም። የምትወደውና የምትዝናናበትን ሰው ነውና ምቀኝነት ጠጋ የሚልብህ ማለት ነው። እና አንተ ወድቀ ጓደኛ ከወደቀ ምንም አይመስልህም አይደል? በቃ ልክ እንደዛ ነው ማየት ያለብህ። ብሽሽቁን አሳምረው ነው ነበር። በመጨረሻ ግን እናንተ ሆኖላችኋል። 19ኙንም ክለብ መለያ ለብሼ እያበሸኩ እንደነበር አውቃለሁ። ዛሬ ግን ልክፈላችሁ ብዬ ነው የእናንተ መለያ ለብሼ የመጣሁት። ለማንኛውም ግን እስከ ዛሬ ድረስ ላደረስኩባችሁ የብሽሽቅ ነገር ይቅርታ ጠይቃለሁ። ኮንግራ፣ እንኳን ደስ አላችሁ። ይመቻችሁ አራዳ ልጆች። የት እንገናኝ? ናይሮቢ ኬንያ። የት እንገናኝ? ሊቢያ በረሃው ላይ እኔ አልስተደድም። እስከ መጨረሻው ታግላል። አስማት የት እንገናኝ? ኮንግራትስ እንግዲህ የአርሰናል ደጋፊዎች ዩ ሪሊ ዲዘርቭ ኢት። አመቱ ሙሉ የትም ፍጪው 1-0 ሆነ 0-1 በቃ ውጤቱን አምጪው። በቃ አድርጋችሁታል። መከበር አለበት። በቃ ሪስፔክት ቱ አርሰናል ፋንስ፣ እንኳን ደስ አላችሁ። የአመታት ልፋት ነው። እኛም ቃላችንን ጠብቀን በ40 ጩሉሉ አድርገን እንወጣላችኋለን። ይመቻችሁ አርሰናል። ጎ ቲም አርቴታ። ይኸውልህ ይሄ እንባ ብቻ አይደለም፣ ውስጡ ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው ይሄ። አንተ እግዚአብሔር ይስጥ። ያንተ ጥፋት ነው ለዚህ ደረጃ ደረሰን። ያንተ ጥፋት ከዚህ ወደ ሰውዬ እግዚአብሔር ይስጥ። ዱቢኑ ቡዩ አማቲባ እኔ ሰው ኢሞሽናል ሆኗል። አረ እኔ እንኳን ደስ አላችሁ። እኔ ስለ በዚህ ልክ አልጠበቅኩም። ገባ አይደለ? እራሳችሁ ናችሁ በቃ የምታውቁት ምን ያህል አታችሁ እንደጠበቃችሁ፣ ምን ያህል ታግሳችሁ እንደጠበቃችሁ፣
ምን ያህል እዚህ ቀን ላይ ለመድረስ እንደጠበቃችሁ እናንተ ናችሁ የምታውቁትና እንኳን ለዚህ ቀን አበቃችሁ። እንኳን ይሄንን ዋንጫ እንድታሳኩና ከክለባችሁ ጋር እንድታጣጥሙ ታደረጋችሁ። የ2025-26 የውድድር ዓመት የእናንተ ነው። ፕሪሚየር ሊጉን አሳክታችኋል። እንኳን ደስ አላችሁ ማለት ፈልጋለሁ። እኔ አልቻልኩም። ማን ሰው በሙሉ እንባ በእንባ ማንዬ እኬ ስለለካኛ ዋንጫ ምናጣጥመው እኔ አልገባኝ። በጣም ይቅርታና ቱ ቢ ኦነስት በጣም ብዙ ሰዎችን አየው። እንኳን ደስ አላችሁ። ቱ ቢ ኦነስት እንኳን ደስ አላችሁ። ይሄን በጣም ጠብቃችሁ ክለባችሁን ታግሳችሁ ይሄን ያለ የቆያችሁ ሰዎች፣ በጣም ለረጅም ዓመታት አርሰናልን የደገፋችሁ ሰዎች የምሬ ነው የምላችሁ ከጎናችሁ። ቱ ቢ ኦነስት ነው የምላችሁ። በቃ ትክክለኛ ኢሞሽን ለረጅም ዓመታት አርሰናልን የደገፉ ሰዎች ጋር ታገኛላችሁ። ግን ሁላችሁም የአርሰናል ደጋፊዎች እንኳን ደስ አላችሁ። ይቻማችሁ ነው የምላችሁ። በስመ አብ አለፈልን። ይህን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ማለት እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ያው አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ። ዘግተን ስንት ተብለን ስንት ተሰድበን በናቁ ፊት አስከበረን፣ ዝቅ ባረጉ ፊት አስከበረን። ይገባናል። ተገብቶን ነው የበላ ነው መጨፈር ነበር የፈለኩት። አልቻልኩም። ማርያም ምን አልቻልኩም። እንኳን ደስ አላችሁ። ይህን ዋንጫ ጋርዲዮላ እያለ፣ ሮድሪ እያለ፣ በርናርዶ ሲልቫ እያለ፣ ቼርኪ እያለ ነው ያነሳ ነው። እንደዛ ነው ያነሳ ነው። እያዩ ፎደን እያለ ምናምን ነገር በተለይ በርናርዶ ሲልቫና ሮድሪና እያሉ ማለት ነው። በቃ እንደዛ ነው የሆነው። ይሄ ዋንጫ እንደዛ ነው የሆነው። በስተመጨረሻም ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ጋይስ ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ለሁሉም የአርሰናል ደጋፊ እንኳን ደስ አላችሁ። እኔ ይሄንን ነው ልላችሁ የምችለው። ትንሽ ስረጋጋ መጥቼ ማለት ነው እቀውጥብሃለሁ እያንዳንድ ግን ማለት ነው ዋንጫ በልተናል። የሰደባችሁን የናቃችሁን እንደ ትንሽ ያያችሁን ዋንጫ በልተናል። አርሰናል የፕሪሚየር ሊግ ዋንጫ በልቷል። ይህ ስሜት ማን ይገባዋል? 22 ዓመት ጥበቃ መብላት ስንችል አትችሉም ተባልን። ስለምንችል ግን አደረግነው። ወንዶች ግን ፊት ለፊት ያቆመም አሁን ስለሚገባን ስለምንችል በላነው። ስለምንችል የትኛው ቡድን ነው በጉዳት ተፈትኖ ዋንጫ ያሸነፈ? ጥራልኝ፣ በታሪክ ማህደር ጻፈው። መብላት እየቻለ የበላው ብቸኛ ቲም፣ ስለሚገባው የበላ ብቸኛ ቲም። ማንም ቱሪን አፋት ልታወራ ትችላለህ። የኔን ስሜት ግን ማንም ሊገባ አይችልም። ማንም አይገባም። እናቴ ትሙት ማናችሁም አይገባችሁም። ይሄንን ያሰናል አመቱን ሙሉ ስሟገትለት የነበረው ይሄ ነው ችሎ ማሳየት። ገና ይጨንቃል። ሻምፒዮን አርሰናል በስተመጨረሻ ሳካ ፋሚሊ ዋንጫውን በላው። ወይኔ ሜክስ ወይ የስንት ዓመት ድካም የስንት ዓመት አውረድ የአረብ ጌታዬ
ያረብ ጌታ አመመኝ ጭንቅላት አመመኝ። ፋሚሊ እንኳን ደስ አላችሁ የአርሰናል ፋሚሊ፣ በስተመጨረሻ ዋንጫውን አሳክተናል። ውጪ እንገናኝ ዛሬ ማደር የለም ፋሚሊ፣ ፒያሳ እንገናኝ፣ ይቀወጣል። እንኳን ደስ አላችሁ በስተመጨረሻ። ኦ ማይ ጋድ የ25-26 የእንግሊዝ ፕሪሚየር ሊግ ዋንጫውን የግላችን አድርገናል ፋሚሊ እንኳን ደስ አላችሁ። ሻምፒዮን አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። በማይክል አርቴታ የሚመራው የአርሰናል ሰራዊት ዛሬ ሳይጫወት ቪታሊቲ ስቴዲየም ላይ በነበረው ፍጥጫ ማንቸስተር ሲቲ ከበርማውዝ ጋር ተጫውቶ 1-1 መለያየቱን ተከትሎ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል። አርቴታ የአርሰናል ጥም ቆራጭ የረሃብ አስታጋሽ ሆኗል። ከ22 ዓመታት በኋላ አርሰናልን ሻምፒዮን አድርጎታል። የቆመ ኳስ እየተባሉ ሲታሙ አርሰናሎች ሲተቹ ሲዘለፉ የቆዩበት ሂደትና አርቴታና አርሰናሎች ቢቆዩም የኋላ ኋላ ግን ዋንጫውን የግላቸው አድርገዋል። አርቴታ የተመኙት የፈለጉትን አድርገዋል። ሚካኤል አርቴታ በኤምሬትስ ስቴዲየም የልምምድ ቦታ ላይ የእንግሊዝ ፕሪሚየር ሊግ ዋንጫን አስቀምጠዋል። ግን መብራቷ እንዳትበራ አድርገው እስከምናነሳ ድረስ በጥቁር ነው የምትቀመጡ ብለዋል። ከዛሬ ጀምሮ መብራቱ ይበራል። አርሰናል ሻምፒዮን መሆኑ ከመረጋገጡ ጋር ተያይዞ ማለት ነው። ሚካኤል አርቴታ ሱፐር ሚካኤል አርቴታ የፔፕ ጋርዲዮላ መልቀቅን ተከትሎ የጋርዲዮላ አልጋ ወራሽ ነው። ቀጣዩን የእንግሊዝ ፕሪሚየር ሊግ ዋንጫዎችን በቀጣይ ዓመታትም የሚቆጣጠር ይመስላል። አርሰናል ሻምፒዮን። መድፈኞቹ እንኳን ደስ አላችሁ። መልካም ምሽት፣ መልካም አዳር፣ መልካም ሌሊት ይመቻችሁ። ቡም ግጥም ጠፋብኝ። ጌታን ግጥም ጠፋብኝ። እንዴት ልግጠም? ግጥም ጠፋ። ሶስተኛ ቪዲዮ ነው። ግጥም ጠፋብኝ። እስካሁን ውጪ ነኝ እና እንዴት ነው ሀሳባችሁ? አትወጡም? አትመጡም? እንዴት ነው? ሰላም ብቻዬን በቂ ነኝ። ኖርዝ ለንደን ፎሬቨር ዋሬቨር ዘ ዌዘር ሻምፒዮን ካሞን ዩ ገነርስ 2025-26 የውድድር ዓመት አርሰናል የእንግሊዝ ፕሪሚየር ሊግ አሸናፊ ከብዙ ዓመታት ልፋት በኋላ በስተመጨረሻ በስመ አብ ዋሬ ናይት ቦርንማውዝ ዘ ቼሪስ ዋሬ ናይት በስመ አብ ጋይዝ ይኸውላችሁ አይዶና ምንም ቃላት የለኝም። ሻምፒዮን በስተመጨረሻ አርሰናል ገባ ትችላለህ። ቦርንማውዝ ተችላለህ። የጫማችሁ አርሴፋንስ ወንድም ጥላ ፋይናሊ ተሳክቷል። ምድረ ቋጣሪ ዛሬማ ጥላ ያስፈልገናል። አነባው ነው ምድረ ቋጣሪው አለቀሰ ለጉድ ፈላዋ አነባችሁ ለጉድ ስለሚቻለ ብራዘር ውድ ወንድም ጥላ አርሴፋንስ ፋይናሊ ዋንጫው በእጃችሁ ገብቷል። ይገባችኋል። በጣም ስለሚገባችሁ ማለት ለእናንተ ከምታስቡት በላይ ነው ደስ ያለኝ ማለት ከምታስቡት በላይ ምድረ ቋጣሪ ካሁን በኋላ ማለት ነው የዩናይትድ ብቻ ነው ዋንጫ የማይበላ ተብሎ መጠቀስ ያለበት ዩናይትድ ነው። በቃ ከዚህ በኋላ ማለት ዋንጫ የማይበላ ምሳሌ ከተባለ ዩናይትድ ነው የምትለው። ካሁን በኋላ መኪና ነዳጅ እየበላ ያስቸግራል። የዩናይትድ ማሊያ አልብሰው አባቴ ከነ ነው የማይበላው። ካሁን በኋላ የአርሰናል ማሊያ ለብሰዋለሁ ብትል ማለት ነዳጅን ሙሽልቅ አድርጎ ነው የሚጠጣ አባቴ ስለሚቻል ጀማ ዋንጫ በላን። እንኳን ደስ አላችሁ ጀማ። ሁሉ ነገር ይገባችኋል ለእናንተ ለታታሪዎቹ ለማትሰለቹት ላለፉት ዓመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል። ጀማው ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ታውቃላችሁ። ከልቤ ነው። ለእናንተ ልዩ ፍቅር ነው ያለኝ፣ ለእናንተ ልዩ ክብር ነው ያለኝ ጀማው ከምነግራችሁ ላይ ማለት ነው። እና ለረጅም ጊዜ የምሬ ነው ማለት አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ።
አርሰናል እናቴ ትሙት አርሰናል አለቅሳለሁ ብዬ አላውቅም። የምሬን ነው የምላችሁ ማለት በተለይ የተቀናቃኝ ክለብ ደጋፊዎች በጣም ነው የምወዳችሁ ማከብራችሁ። ምክንያቱም አርሰናል እንዲህ ለመውደዴ ማለት እንደዚህ ለአርሰናል ለመታገሌ ምክንያቴ እንዳለ እናንተ ናችሁ። የምሬን ነው የምለው። በጣም ቴንዱ ማለት አርሰናልን በደንብ እንድወድ ሰፖርት እንዳደረጉ አድርጋችሁኛል። ከልብ ነው የማመሰግናችሁ የአርሰናል ደጋፊዎች። ምንም ነገር ይገባል ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ በጣም ነው የምወዳችሁ ማከብራችሁ። እንችላለን ግን እንችላለን ጀሞ በጣም ነው ከወደ ለንደን በሁሉም አቅጣጫ መድፉ እንዲተኮስ በመላው አገር ማለት ነው መድፍ እንዲተኮስ ትእዛዝ ተላልፏል። አራዳ ልጆች ለቃጣሪዎች አልመች ብለው አመቱ ሙሉ ሊያጅ ለገናጅ ሲቃወሙ ሲታገሉ የነበሩት መድፈኞቹ አርሰናሎች በስተመጨረሻም ከ22 ዓመታት የብዙ አርሰናል ደጋፊዎች አርሰናል ዋንጫ ሲያነሳ አልተመለከቱም። አሁን ግን ጊዜው ደርሷል። የሚኬል አርቴታው ሰራዊት ከሚኬል አርቴታ ጋር ታጅቦ የእንግሊዝ ፕሪሚየር ሊግን ዋንጫ ምናልባት ደግሞ ከቀናቸው በእድሜ ልካቸው በልተውት የማያውቁትን የአውሮፓ ቻምፒዮንስ ሊግ ዋንጫም ሊቀናቸው ይችል ይሆናል አናውቅም። ለፍጻሜ ደርሷል። ነገር ግን አሁን የተረጋገጠው ከሚካኤል አርቴታ ጋር የእንግሊዝ ፕሪሚየር ሊግ ዋንጫን እንደሚያሳኩ ነው። ወደድክም ጠላም ተመቸ አልተመቸህም አሁን ለሚካኤል አርቴታ ማጨብጨብ ውዴታ ሳይሆን ግዴታ ነው። ይሄ መድፈኞቹ አርሰናሎች ያደረጉት ጀብድና ታሪክ ነው። ይመቻችሁም። ድጋሚ ለመላው ለአርሰናል ደጋፊ እንኳን ለ2025 እና 26 ሲዝን ለዋንጫ ስኬት አደረሰ ማለት ፈልጋለሁ። ኮንግራ ከምሬን ነው የምላችሁ። በተለይ አሁን እንኳን የመጣሁት ለረጅም ጊዜያት ያው ድሉ ለሁላችሁም ነው፣ ለሁሉም ለአርሰናል ደጋፊ ነው። ግን እዚህ ጋር አንድ መናገር የምፈልገው ማለት ነው እግዚአብሔርን እምላችሁ በቤት ውስጥ እንዲሁ በጎረቤት በሰፈር ሁላችሁም ታውቃላችሁና አርሰናልን ምንም ዋንጫ ስኬት ሳያዩ ለረጅም ዓመታት ዋንጫ ታግሰው የጠበቁ ደጋፊዎች ለናንተ በድጋሚ ይበልጥ ማለት ነው እግዚአብሔርን ነው የምላችሁ። ኮንግራ በድጋሚ ደግሞ ለመላው ለአርሰናል ደጋፊ በሙሉ እንኳን ደስ አላችሁ ማለት ፈልጋለሁ። በተጨማሪ ለማንቸስተር ሲቲዎችም ለእናንተም ክብር ይገባል። እውነት ነው የምላችሁ ለሲቲ በዚህ ድረስ ማለት ነው አርሰናልን መፎካከር የቻለው ብቸኛ ክለብ ሲቲ ስለሆነ ማለት ነው ያው ለነሱም እንግዲህ ክብር ሊገባቸው ይገባል። ሲቲዝኖችም እንግዲህ ኮንግራ ማለት ፈልጋለሁ። በድጋሚ ሪስፔክት መስጠት ፈልጋለሁ ማለት ነው። እና ለመላው ለአርሰናል ደጋፊ እንኳን ደስ አላችሁ። ይመቻችሁ። እሺ ስቲል መረጋጋት አልቻልኩም፣ ግን በትክክል እንኳን ደስ አላችሁ አላልኳችሁም። የአርሰናል ደጋፊዎች ሙሉ ሲዝኑን አብረን ያየን ሙሉ አመቱን አብረን የነበርን በተለይ ባለፉት 5 ዓመታት በጣም ከባድ ውጣ ውረዶች ነበሩት። በጣም ፔንፉል የሆነ አመታቶች ነበሩት። እሱን ሁሉ አብረን የነበርን የተዋወቀን በዚህ ቲክቶክ ከመጣ በኋላ ተዋውቀን አብረን የደገፍን ሰዎች እንዳለ እንኳን ደስ አላችሁ። ሲዝኑ ሲጀመር ይሄንን ሲዝን ኢንጆይ አድርጉት፣ ተአምር የምናይበት ነው ብያችሁ ነበረ። ለኛ በትውልዳችን አይተን ማናቀው የ20 ምናምን ዓመት ታሪክ ውስጥ ያልተፈጸመ ሲፈጸም አስተውለናል። በዛሬው ቀን እንኳን ደስ አላችሁ። ዝም ብሎ ማይረባ ቪዲዮ ነው የምሰራው ከዚህም በኋላ ግን እንኳን ደስ አላችሁ። እንኳን ደስ አላችሁ። ክርስቶስን ከልቤ እንዳለ የአርሰናል ደጋፊ ጓደኞቼ ስንት ዓመታት ሙሉ ዋንጫ አትበሉ ለሌላ ክለብ ታጨበጭባላችሁ ሚዜ ምናምን እንዳላልናችሁ አሁን ዓለምን ጠላትን አስቆማችሁ እያጨበጨባችሁ ነው። እንኳን ደስ አላችሁ፣ ይገባችኋል። እውነት ለመናገር እኔ ማመን ከብዶኛል። አርሰናል ዋንጫ ሲበላ በአይኔ እያየሁ ስለሆነ ለማመን ግራ ገብቶኛል። ብቻ ግን እንኳን ደስ አላችሁ። እኔ ማለት ነው ላይክ ስትሸነፉ መጥቼ ማብሸቅና መናገር የምፈልገው ቲም ቢኖር አርሰናል ነው። ግን ስታሸንፉም ክሬዲት የሚገባችሁ እናንተ ሆናችሁ እና ለመላው ለአርሰናል ደጋፊዎች ማለት ነው እንኳን ደስ ያላችሁ ማለት ይፈልጋለሁ። ያው እግር ኳሱ በዚህ ማለቁ በጣም እንትን ብለናል። ግን በቃ ከብዙ ዓመት ጥበቃ ብዙ ዓመት 22 ዓመት ማለት ቱማች ነው። ብዙ ነገር አሳልፋችኋል። ብቻ ኤሎት ኦፍ ቲንግስ አሳልፋችኋል።
ይገባችኋል። ፔሸንስ ምን እንደሆነ የምናየው በአርሰናል ደጋፊ ስለሆነ ማለት ነው። ይሄ ሁሉ አመት ጥበቃ ምናምን ለፍታችኋል። የሚገባችሁን ያገኛችሁት ማለት ነው። ይቻማችሁ። በስተመጨረሻም አርሰናሎች ላለፉት 20 ዓመታት በጉጉት ሲጠብቁት የነበረውን የእንግሊዝ ፕሪሚየር ሊግ ማሳካት ችሏል። ቦርንማውስ ትልቅ ውለታ ውሎላችኋል። ኤቨርተንም እንደዛው። እናንተም ይገባችኋል ፕሪሚየር ሊጉ። እዚህ ላይ ምንም ክርክር የለም። ያው የኛ ደርቢ ስለሆናችሁ ባትበሉና በደንብ ባበሽቃችሁ ደስ ይለኝ ነበር። ነገር ግን ይገባችኋል። እንኳን ደስ አላችሁ ሁሉንም የአርሰናል ደጋፊዎች፣ በተለይ ላለፉት 20 ዓመታት በጣም በጽናት ዋንጫውን ስትጠብቁ የነበራችሁ እንኳን ደስ ያላችሁ ማለት ፈልጋለሁ። ይመቻችሁ። ከወደ ለንደን በሁሉም አቅጣጫ መድፉ እንዲተኮስ በመላው አገር ማለት ነው መድፍ እንዲተኮስ ትእዛዝ ተላልፏል። አራዳ ልጆች ለቃጣሪዎች አልመች ብለው አመቱ ሙሉ ሊያጅ ለገናጅ ሲቃወሙ ሲታገሉ የነበሩት መድፈኞቹ አርሰናሎች በስተመጨረሻም ከ22 ዓመታት የብዙ አርሰናል ደጋፊዎች አርሰናል ዋንጫ ሲያነሳ አልተመለከቱም። አሁን ግን ጊዜው ደርሷል። የሚኬል አርቴታው ሰራዊት ከሚኬል አርቴታ ጋር ታጅቦ የእንግሊዝ ፕሪሚየር ሊግን ዋንጫ ምናልባት ደግሞ ከቀናቸው በእድሜ ልካቸው በልተውት የማያውቁትን የአውሮፓ ቻምፒዮንስ ሊግ ዋንጫም ሊቀናቸው ይችል ይሆናል፣ አናውቅም። ለፍጻሜ ደርሷል። ነገር ግን አሁን የተረጋገጠው ከሚካኤል አርቴታ ጋር የእንግሊዝ ፕሪሚየር ሊግ ዋንጫን እንደሚያሳኩ ነው። ወደድክም ጠላም፣ ተመቸ አልተመቸህም፣ አሁን ለሚካኤል አርቴታ ማጨብጨብ ውዴታ ሳይሆን ግዴታ ነው። ይሄ መድፈኞቹ አርሰናሎች ያደረጉት ጀብድና ታሪክ ነው። ይመቻችሁም። ህይወት ላይ ማለት በጣም ስኬታማ ሆነ ለጠላት እንዲደግፍ ያደርግ። በቃ አርቴታ ያደረገው ይሄንን ነው። the student has become the master። ማሬመኔ ይላችሁ you gotta respect አርቴታ። አሁን ጋርዲዮላና አውትራን ያደረገው ብዙ አመት ነው ዳሚኔት የተደረገው፣ ግን በስተመጨረሻም አድርጎታል። አገር በድጋሚ ነው ቪዲዮ መሰራው። እንኳን ደስ አላችሁ አርሰናል ደጋፊዎች። አይኖ ብሽሽቅ ነው እግር ኳስ ነው፣ ግን ደግሞ ቦቲም አሸንፏል። ይመቻችሁ። አትሊስት እንግዲህ አምቢተን ራናችንን አስጠብቀን ወተናል። 26 ጌም አልተሸነፈም። ማን ሲቲ ሽንፈት የማያውቀው ማለት ነው። ሃላንድን የምትጠረጥሩ ሰዎች ማለት ነው ይላችሁ ሃላንድን የምትጠረጥሩ ኳስ አልነካ ምን አያለ ኮሜንታተሩ ራሱ ሲለፈልፍ ነበር። one moment is all that he need። በቃ አለቀ። ከዛ መልሶ ያሽቃብጥለታል ማለት ነው። ወደዛ ገደል ግባ በለው። ለማንኛውም ማለት ነው እኔ ፔፕን እኮ አልናገርም እኮ የመናገሩ መብት የለኝም። ማሸነፍ ያለብን ጨዋታ ላይ 3 ዲም የአርሰናል ደጋፊዎች አመቱ ሙሉ ሲያለቅሱበት የነበረውን እኮ ነው ኦልሞስት የተገበረው። እኔ አልከፋኝም ነበር በላይናፑ፣ ግን ለቅያሪ ዘገየ። ኮቫቺች፣ ሮድሪና በርናርዶ ሲልቫ ማን ድል ይፍጠር? ይበልጥ መከላከል ላይ ያተኮረ። መከላከል ዊንሲው ታይትልስ፣ አታክ ዊንሲው ጌምስ አይደል የሚባለው? አታክ ይዘገብተ ይሄንን ጌም ነበር ማሸነፍ የነበረብን። ኤኒዌይ ፔፕ በስተመጨረሻ መታ አሁን ይኸውልህ ኖ ዋን ሞር ይር ምናምን እንድትለን እንፈልጋለን። አይ አለቅም 1 አመት እቀጥላለሁ እንድትለን እንፈልጋለን። የአርሰናል ደጋፊ አስቀዝነው እንደዛ ብለህ ዋንጫውን ማጣታችን ኖርምዬ ነው። 4 ይበልተናል። ማንም ሊያረጋው የማይችለው እንግዲህ 1 አመት በእናትህ ሂርዊጎ ተብሏል። ሲታሪክን ቀይር አንተ ቆያለሁ ካልክ ምንም ነገር ይሰረዛል።